ማርኬ በስተመጨረሻም ተሸንፎ ቤዝሻን በፍቅር ለማማለል እንግዲህ ለመመለስ ወደ ድሯቸው ናፈቀኝ፣ የድሯችን ሰላማችን ናፈቀኝ፣ በቃኝ፣ ሁሌ መጨቃጨቅ ሰለቸኝ ብሎ ፍቅራቸውን ለመመለስ ሄዶ ነበር። ነገር ግን ቤዝሻ ደግሞ እንደገና ተናዳለች አሁን ላይ ማለት ነው። ሮቤል የሚባል አንድ ወስዋሽ የሚያለቀልቅ ከመካከል ገብቶ ሁለታቸው እንዲለያዩ የሚያደርግ ልጅ አለ። እሱን ይዛው መታለች ማለት ነው። እኔ በነገራችን ላይ እነዚህ ሁለት ልጆች በጣም ነው የሚያናድዱኝ፣ ሮቤልና ሴቷ። ምክንያቱም አሁን ማርኬና ቤዚ በቃ ንዴት ውስጥ ናቸው፣ የሚያደርጉትን ነገር አያውቁም። ግን የእውነት እነሱ ራሱ ይገፋፋቸዋል እኮ። ሁሉም ለኔ ብቻ ነው የሚያውቀውና ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላምና ፍቅር ብዙ ትርፍ ይበልላችሁ። የማርኬና የቤዝሻ ቤተሰቦች ላይክ ሰብስክራይብ በማድረግ አበረታቱኝ። ቤተሰብ ምን መሰላችሁ እንግዲህ ማርኬ ትንሽ ተሸንፎ ነበር ትናንትና ማለት ነው። ነገር ግን ቤዚ ደግሞ ያው እሱን ይዛ ስለመጣች ነገሮች እንዳልሆነ ሆነው ተለያይተዋል። አልታረቁም። ብቻ ግን በእርግጥ እንደሚታረቁ ነው ያምናለሁ። ምክንያቱም ከሁለታቸው መካከል ኃይለኛ ፍቅር ነው ያለው፣ ሊሰበር የማይችል ፍቅር ነው ያለው፣ እልክ ይዟቸው እንጂ። ግን አንዳንድ ማርኬ ሲያበራራ የነበረው ነገር ላይ እኔ ግራ የገባኝ ነገር አለ። የምር እናንተ እስኪ አስረዱኝ። እኔ የምር ይሄን ቪዲዮ የምታዳምጡ ሀሳብ አስተያየት ካላችሁ ግራ አጋብቶኛል። ምንድነው ያለው ማለት እየተጠራጠረ አብራችሁ የሚኖር ሰው ተለያይታችሁ መኖር ይሻላችኋል አለ ማለት ነው። ምን ማለት ነው? ማርኬ ቤዛ የቱ ጋር ነው የተጠራጠረች? ቆይ እንዴ አንድ ሰው ያየውን ነገር መጠየቅ የለበትም እያልክ ነው እንዴ? ግዴታ እኮ ነው። አንተም የማስረዳት ግዴታ አለብህ፣ እሷም የመጠየቅ መብት አላት እኮ። ምክንያቱም እሷ እየወቀሰች የነበረው ባለፈ ታሪካ አይደለም እኮ፣ የት ለፊቷ የመጣላትን አዲስ የሆነ ነገር ነው። ይሄ ፎቶ አዲስም ይሁን ያለፈም ይሁን ጠይቀሃለች አይደለ? አዲስ ሆነ የቆየ ሆነ ማስረዳት የሚጠበቅብህ አንተ ነበርክ እንጂ ተጠራጥራ አይደለም እኮ። ብትጠራጠር ኑሮ እንደዛ የሴትን ቲሸርት እያለበስክ ከሴት ጋር እንደፈለገ የሆንክ ትመጣና እወድሃለሁ አልለይም ትል ነበር እንዴ? እየታገለች ነበር እኮ እንዴ። ሁሉን ነገር ጥላ ልደትን ራሱ በዛ መልኩ እኮ አዘጋጅታለ ነበር አይደል እንዴ? ታዲያ የቱ ጋር ነው እየተጠራጠረች የምትለው? እየተጠራጠረች አይደለም፣ ግን ደግሞ ያየችውን ነገር የማስረዳት ግዴታ ስላለብህ ማስረዳት አለብህ። አንተን እንደውም እኮ ነገሩን ያሰፋው አይደል እንዴ? እንደውም የመጀመሪያዋ ልጅ ስትመጣ እኮ ያለፈ ታሪክህ ነው፣ ያለፈ ታሪክህን እኔ አይመለከተኝም፣ አንተ ከዛው ጨርስ እኮ ነው ያለች አይደል እንዴ? እና ከዛው ጨርስ ማለት ይሄ መጠራጠር ሰው በህሊናው ጥያቄ የፈጠረበትን ነገር እንኳን ፍቅረኛውን አይደለም የሆነ አልፎ የሚሄድ እንኳን ይሄ ምንድነው ብላችሁ ተጠይቁ ትችላላችሁ። ስለዚህ ቤዚ ደግሞ በፍቅሯ መካከል የመጣባት ጥያቄ ነው አይደል እንዴ? ይሄን ደግሞ ማስረዳት የነበረበት እሱ ነው እንጂ አሁን ማርኬ ይሄን ነገር ምንድነው ያለው? ተጠራጣሪ ሆኖ ከመኖር ብቸኛው ነው መኖር ይሻላል ሲል እኔ በጣም ነው የገረመኝ ማለት ነው። እኔ ከዚህ በፊት ጥፋቱ ሁሉ የቤዚ በሱ ስለሚታየኝ ከዚህ በፊት የተጣሉ ጊዜ የእውነት ቤዚን ነበር የምናገራት። ለምንድን ነው የማትስተካከዩ? ይወድሻል ለምን እያልኩ ማለት ነው። አሁን ግን አይደለም፣ ጥፋትም ከማርኬ ላይ እያየው ስለሆነ ነው እንደዚህ የምናገረው ማለት ነው። ሲጀምር ነገሮች የሰፉት በሱ በኩል ነው። የመጀመሪያ ፍቅረኛው ራሱ መታኩ ነይ አንቺ ከኔ ጋር ሁኚ፣ ከኔ ጋር ሆነሽ ነገሮችን እናስተካክላቸው፣ ለምን ጥለሽኝ ትሄጃለሽ ከማለት ይልቅ አንተ እኮ ነገሩን ባጭር መቅጨት ትችል ነበረ። ለምሳሌ እባክሽ ተይኝ በእግዚአብሔር እያልክ የመጀመሪያ ፍቅረኛን ከመለመን አለቀ እኮ። እኔ ፍቅረኛ አለኝ አሁን ሌላ ህይወት ጀምሬያለሁ፣ ላንቺ መሆን ሰው አይደለሁም ብለህ ባጭር አማርኛ መናገር ስትችል እንደዛ ስትለምናት እኔ በጣም የተገረምኩት። በእግዚአብሔር በቃ ተይኝ እያለ ማለት ነው። ልክ እንዴት ነው እንደፈራ አይነት ሰው አክት እና ለወደፊቱም ቢሆን ማለት ነው አንተም ጥያቄ የፈጠረብን መጠየቅ ግዴታ ነው፣ እሷም ጥያቄ የፈጠረባትን ነገር መጠየቅ ግዴታ ነው። ስትጠይቅህ ደግሞ የሆነውን ሁሉ የማስረዳት ግዴታ አለብህ። ያለፈ ታሪክህን ማብራራት አይጠበቅብህም። ግን ደግሞ ከዛ ጋር ያሳየኸው እንዴት ነው ሩጥ ብቻ መሄድ ነው ማለት እኔ እንጃ። እኔ እንዴት ብዬ ልግለጸው አሁን የማርኬን ሁኔታ ማለት ነው። እና ደግሞ እየመጣሽ እንደምትወጂኝ አታስመስይ እያልክ የነበርከው አንተ አሁን በቅናት ተይዘሃል። ሮቤል አስቀንቷል። ለሱ መሰጠው ጊዜ ስላስቀና እንጂ እያስመሰለች እንዳልሆነ በደንብ ታውቃለህ። የምር ቤዛ እያስመሰለች አይደለም። እያስመሰለች ቢሆን ኑሮ ማለት ነው እሷ ሴቷ ካንተ ጋር እንደዛ እየተለጣጠፈች እየመጣች ታለቅስ ነበረ። ያን ሁሉ ትታኮ ማለት ነው መታ ልደትን አከበረችልህ። ከዛም በኋላ ራሱ ወደ እኔ ለምንድን ነው የማትመጣው? ለምንድን ነው ወደ እኔ የማትመለሰው? እኔ አፈቅራለሁ ወዳለሁ አልተውህም እያለች እየለመነች ነበር። ሰው የቱ ጋር ነው ማስመሰሉ? እና እንደ ተጠራጣሪና እንዳስመሳይም አትያት ማለት ነው። የምር ትክክለኛ አፍቃሪ ነች። ለወደፊት ህይወታችሁን ፈጣሪ ብቻ ነው የሚያውቀው። ለዛሬው ግን እኔ ትክክለኛ አፍቃሪ እንደሆነች ነው የምረዳው።